ነገር አርጎባትስ ቢሄድ አሁን ባሁን ሰዓት ማለት ነው ካሜራውን ቀጭ አርጎ አሁን ስንት ተለጣጥፎች ካሜራ አሉ ልብሷን ስታወልቆ የሆነ ነገር ታርጋቸዋል ይሄ ወሸላ ይቅርታ አርጉልኝ ቤተሰብ ማርያምን አናዶኝ ነው ኤፍሬም የሚባል ልጅ እንዴ ምን አባቱ ፍላጋ ነው እኔ እኮ ቅድም ነግሬያችሁ ነበር ይሄ ምትልከው ማን ነው ታውቃላችሁ ሩታ ነች ምትልከው ሩታ ነች እየላከች እንደዚህ የሚያረገው ማለት ነው ደግሞ አንደኛ ነገር ልንገራችሁ ቤተሰብ ኤፍሬም ማለት ሄርሜላን ያፈቅራታል ገብቷቸዋል ሄርሜላን ስለሚያፈቅራትና ስለሚያፈቅራት ብቻ ነው አብርሃምና ሄርሜላን ለማለያየት የደረሰው እንዲለያዩ ቀለበት እንድታወጣ ያደረሰው ለዛ ነው ቤተሰብ እናንተ አልገባችሁም ኤፍሬም ማለት በጣም መርዛም ባለጌ እኔ በጣም ነው ይገርም ድፍረቱ ደግሞ ሴት ቤት ዝም ብሎ ማንንም የለበት ወንድ የለበት ቤት እኮ ዝም ብሎ መግባት እኮ በጣም ከባድ ወንጀል ነው እንዴ ምን ፈልጎ ነው ቤተሰብ ይሄን ቪዲዮ በእናታችሁ በደንብ አድርጋችሁ ላይክ ሼር ሰብስክራይብ አድርጉና ኤፍሬም ጋር አድርሱልኝ እነ ሩታ ጋር ሁሉም ጋር እንዲደርስልኝ አድርጉኝ እሺ ውዶቼ እና አመሰግናለሁ ሰብስክራይብ ስለምታደርጉኝ እሺ ውድድ ነው ማረጋችሁ ማርያምን አመሰግናለሁ እና ቤተሰብ እኔ በጣም የገረመኝ ነገር ማለት ምን ነው ፈላበት ምን ነው ቀነዘረበት ምን ነው ሌላ ሴት አላገኘም እንዴ ምን ነው አዎ አያሃ እንክብካቤ ለወንድምህ ሲደረግ የነበረው እንክብካቤ እግር እስከ ማጠብ ድረስ እጅ እስከ ማስታጠብ ድረስ ምግቡ ተቀርቦ ምን ተብሎ እንክብካቤ አያ እንክብካቤ ስላየ አንተም አሁን እሷን ጠብሰ እንክብካቤ እንዲደረግልህ ፈልገ ነው ይሄ ደግሞ ላንተ አይገኝም አይሆንም እንዴ አብዳለች ሄርሜላ አብዳለች ካንተ ጋር ከሆነች ሄርሜላ እርግጠኛ ነኝ አብዳለች መቼም ዞር ብላ አታይም አይደለም በቀኛይ ነው በግራይ ነው ዞር ብላ ማታይ በእንጨት በረጅም እንጨት ሄርሚ አትነካህም ስነ ስርዓትን ያዝ በቃ ሴት ቤት ይርቅ መረበሽ ምናምን አቁም ሄርሚ አሁን እግዚአብሔርን ነው አሁን ሄርሚ ያንቺ ምን እንደምታረጊ ታውቂያለሽ ግዴታ ምንድነው ማድረግ ያለብሽ መሰለሽ ሄደሽ አንቺ ከዚህ በኋላ አንቺ ቤት ለሚደርሱ ሰዎች አንቺ ቤት ለሚያደርጉብሽ ሰዎች ሄደሽ እንትን ክፈቺ ፖሊስ ጣቢያሽ ክፍት አርግሽ አስቀምጪ እኔ የሆነ ነገር ቢደርስብኝ የሆነ ነገር ቢያረጉኝ ከኤፍሬም ከምናምን ብለሽ እንደዚህ ማድረግ አለብሽ ገብቶሻል ለምን አንቺ ሊያጠቁሽ ይችላሉ ይሄ ባለጌ ነው ማንንም በሌለበት መጥቶ የሆነ ነገር ባለፈው ማይተሻል ማንንም በሌለበት መጥቶ አንቺን እኔ እንደደፈረሽ ነው የምቆጥረው ማርያምን ይሄ እኮ በጣም ድፍረት ነው ይሄ በጣም ብልግና ነው ስነ ስርዓትን ያዝ ኤፍሬም ለምታረገው ነገር ሁሉ ይሄን እቃህን ያሾልክ አትምጣባት ሄርሜላ ላይ እዛ መታበርድበት ቦታ ሄደ ለማብረድ ከፈለክ ሂድና ስንት አለ ሂድና አብርድ ሄርሜላ ላይ አይደለም እሺ ምትጨማለቁ ጨምላቃ ባለጌ ማርያምን እንዴት ነው የሚያረግባክ እንዴ እህቱን እንኳን እኮ ማክበር ተወኩ እናንተ እህትን እንኳን እህት ባኖርማ አንቀም እኮ ነገር ታረጋት ትችላለች ልጅ እውነት እኔ እኮ ቅድም እያቻለሁ እኔ ቅድም ያልኳት ነገር ሁሉ ነው የሆነችው አያችሁ አይደለ ይሄ ሁሉ ነገር እኔ አሁንም ቢሆን ሄርሜላ የሆነ ነገር ብትሆን ከኤፍሬም ራስ መውረድ የለብንም ሁላችንም ማለት ነው ሄርሚም ራሷን መጠበቅ አለባት በእውነት ነው የምላችሁ እና ውዶቼ አብርሃም በደንብ አውቋል ቲክቶክ ላይ መጥቷል ከሷ ጋራ ከሩታ ጋር ቲክቶክ መጥቷል በደንብ ራሱን ያውቃል ገብቷቸዋል ይሄ የራሳቸው ምክክር የተደራረጉበት ነው እንጂ ማንንም ራሱን የጣለ የለም ማንንም ሁሉም አውቋል አሁን አብርሃም አውቋል ድብና አርጎ አውቋል እና አሁን እኔ በጣም የሚገርመኝ ነገር እንዴት ነው ግን ሰው ግን ጭካኔው ግን እንዴት ነው ከወንድም ጋራ የነበረችን ሴት ነው ሂዶ በቃ እንትን ለማለት ማን አንተ ምደነፋባት በቃ ተወቻችሁ እኮ ከዚህ በኋላ ሄርሚ እንደው በእነሱ ህይወት በእናትሽ እንደው ሄርሚዬ በአብርሃምና በሩታ መሃል እንዲህ ብለሽ እንዳትገቢ በቃ እኛ እንደዚሁ እንዳለሽ እንወድሻለን እናከብርሻለን ችግር የለውም ሁላችንም ቪዲዮሽን እናያለን እነ ሩታ የሚባል ሰዎች ጋር እባክሽን እንዳትገቢ በመሃላቸው በቃ እንዳትገቢ ምንም አንቺ ስንት ወንዶች የሚመኙት ናቸው ስንት ወንድ ከእንግሊዝ ሁሉ ነው ለኔ እንኳን ብር እንላክልሽና የሄርሚን ቁጥር ስጪን ብሎ እንኳን ስንት ወንዶች የለመኑ ማለት ነው ስለዚህ አንቺ ምንም ይሄ በሶ የመሰለ ሰው የመጣ ቀረ ምንም ያደርግልሽ ነገር የለም አብርሃም አስመሳይ እንደሆነ አውቄበታለሁ በቃ አብርሃም አንቺን በጣም አስከይሞሻል በጣም ልብ አንቺን ብቻ ተው ሁላችን ልብ ነው የሰበረው እኔ ለሩታ እንኳን ተመለሰ እኔ ደስ ነው የሚለኝ እንኳን ተመለስክ ነው ግን ሄርሜላን በእንደዚህ አይነት መንገድ እንደፈለክ የመጣ ልትፈነጫበት አትችልም ቤተሰብ ያላልኝ ነች ወንድም ያላልኝ ነች ገብቷል ስለዚህ ባክን እየመጣ እንደዚህ ነው ምናምን ስላሸነፍናችሁ ነው ምናምን ይሄ ያሸነፋችሁበት ሙድ የተበላበት ሙድ ነው
አሸነፍን እኮ አሸነፋችሁ ሳይሆን ልጁን አፍዝዝ አደንዝዝ አርጋችሁ አሸነፋችሁ። ከዛ በኋላ ልጁ አሁን በኔ ምናምን ይላል። እኛ አይመለከተንም። ገብቶሃል? በቃ ከሄርሜላ ራስ ወረዳ አንተ እና አብርሃም ራሱ በጣም እጅግ በጣም ነው። እንደው ዛሬ እኔ ምን እንደተፈጥሮ እንደሚመጣ እንደው ምን እንደሚል እንደው እኔ አላቅም። ብቻ አብርሃም እንደዚህ መሆኑ እኔ እንጃ። ሩታ በቃ አሸነፍሻል። ካሸነፍሽ በኋላ ኤፍሬምን እየላኩ የሄርሜላን ቤት መበጥበጡ ምንም አይሰራልሽም። ገብቶሻል? ምንም አይሰራልሽም። ስለዚህ አንቺ የራስሽን ባል ይዘሽ ቁጭ ማለት ነው ያለብሽ። እባክሽን በቃ ልጁ ሩታ ሄርሜላን አበጥብጧት። በጣም ነው ያሳዘነችኝ። ምን ደሞ የኔና እሱ ተሳዘን ቢጃማዋን ለብሳ ትላንትና በጣም እንዳለቀሰች አይኗ ላይ ያስታውቃል። አይቻል አይኗ በጣም አብጧል። እጅግ በጣም ምን ያላቅም። ብቻ ሄርሚዬ እግዚአብሔር ካንቺ ጋር ይሁን ነው የምለው። እኔ ምንም እናገረው ነገር የለም። ኮሜንታተሮችም ቅድም በጣም እያዘናችሁ ነበር አይቻለው። እጅግ በጣም ልብ የሚሰብር ነገር ነው እያየንም ያለ ነው ማለት ነው። ሄርሜላ ላይ ካሁን በኋላም እሷ እንደዚህ ማድረግ ከፈለገ ደግሞ መክሰስ አለባት። ውጭ እስከምትሄድ ድረስ ራሷን እንድትጠብቅ ማድረግ ነው። ለምን ሌላ ነገር ደግሞ ችግር እንዳያመጣባት ለዋላይ ማለት ነው። ኤፍሬም የሚባል ሰውዬ ሌላ ችግር ነው። የሆነ ነገር ጥሎባት እንዴ የሆነ ነገር ካሜራስ ጥሎባት ቢሄድ የሆነ ነገር አርጎባትስ ቢሄድ አሁን ባሁን ሰዓት ማለት ነው ካሜራውን ቀጭ አርጎ አሁን ስንት ተለጣጥፎች ካሜራ አሉ። ልብሷን ስታወልቆ የሆነ ነገር ታርቆ አሁንም በግዴታ ገብቶ ደግሞ ካሜራውን ንቅል አርጎ ይዟት ሊሄድ ይችላል። ምን ይታወቃል? ቤተሰብ ምን ይታወቃል? ይሄን ሊያረግ መጥቶ ይሆናል። ገብቷቸዋል። እንደውም ሄርሜላ አሁን እሱ ሲወጣ ቤቷ መፈተሽ አለባት። ምን አርጎ ቢመጣ ምን ይታወቃል? በአሁኑ ሰዓት ሰው ምን ይዞባችሁ እንደሚመጣ አይታወቅም። ምን ቤቷ ውስጥ ጥሎባትስ ቢሆን የሆነ ነገር ጥሎባትስ ቢሆን ምን ይታወቃል? ቀብቷቸው ሄርሜላ ቤቷን ፍትሽ ማድረግ ነው ያለባት። ምቀኛ ሰው ቤቷ ከመጣ መክፈትም የለባትም። ቤት መክፈት ራሱ የለባትም ካሁን በኋላ። ኤፍሬም የሚባል ሰው በቃ ከነሱ ማለት በቃ ከቡዜ ውጪም እና ያ ወንድም ውጪ ማንንም ቢመጣ መክፈት የለባትም። ራሷ መጠበቅ አለባት። ቤቷን መፈተሽ አለባት። ለማንኛውም ቤተሰብ ይሄን ቪዲዮ ላይክ፣ ሼር፣ ሰብስክራይብ አድርጉ። ወዳችኋለሁ። ቻው።